እንግዲህ አቶ ደረጀ አብጌልን ከቤት በማባረሩ ትልቅ አደጋ ደረሰባት። አብጌል አቶ ደረጀ ሲያባረራት የመጨረሻም ጨለለች። የውሻና የጅብ ራት ልትሆንም ባለችበት ሰዓት ዳጣን ደረጀን ተደብቃ አብጌልን ተከትላ ከዚህ ከውሻና ከጅብ ለማዳን በምትጥርበት ሰዓት ምንም አማራጭ ስለሌላት አርጁን ጋር ደወለች ዳጣ። አብጌል ከቤት ተባራ ወጥታ አሁን ግን አእምሮዋ ራሱ ትክክል ስለማይመስለኝ ጅብና ውሻ እየተጫወተባት ነው፣ እኔም አብሬ ነኝ ድረስልኝ በእናትህ ስትለውም እሱም እየሮጠ መጥቶ የውሻይቱን ጉረሮ ሴት አድርጎ ያዛት። አብጌል የመጨረሻ ስለጨለለች ውጡልኝ፣ ምን ትፈልጋላችሁ እያለችም መጮህ ጀመረች። ዳጣ የመጨረሻ ልቧ ተሰበረ። በእኔ ምክንያት ይሄ ሁሉ ነገር ሆነ። ያን ጊዜ ውጪ ስትለይ ወጥቼ ቢሆን እሷም አታብድም ነበረ እያለች ራሷን መውቀስ ጀመረች። በዚህን ሰዓት አቶ ደረጀ ጋር ዳጣን ሄዳ አብጌል እኮ አበደች ስትለውም እናት በዳ ስራዋ ነው ቅጣቷን ትቀበል ሲላትም መለስ ብሎ እንደታወቅሽ ሲላትም ደረጀ እኔ ተከትያት ሄጄ ነበረ ስትለውም ሊገርፋትም ሞከረ። በዚህን ሰዓት ወይዘሮ ማርታ እሪ ብላ ቀወጠችው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርቲ ዘመተናል። እንግዲህ አብጌል ከቤት በመውጣቷ የራሷ ስራና መጥፎ ድርጊቷ ራሷን አስቶ መጥፎ ወይም ደግሞ የአእምሮ ጭንቀት ውስጥ በመግባትም አሁን ላይ ጨልላ ጎዳና አደረች። አቶ ደረጀ የትም ትሄድ የትም አያገባኝም፣ ቅጣቷን መቀበል አለባት፣ ለአንድ ሳምንት ያክል ጊዜ ሰጥቻታለሁ፣ ራሷን አዳምጣ ትመለስ የሚል ሀሳብ ስለነበረው በዚህን ሰዓት እሷ ግን ተጸጽታ ወይም ደግሞ ለራሷ ጊዜ ሰጥታ ራሷን ተቆጥታ መክራ ለመመለስ እድሉን አላጋጠሟትም። ለኔ ብሎ ለሌላ ሰው ብሎ ለዳጣን ለማያቃት ከየትም የመጣች ድቃላ ብሎ እኔን አስወጥቶ ጣለኝ እያለች አእምሮዋን እያጨናነቀችና ጥላቻ እየፈጠረች አእምሮዋ ተጥቅም ውጭ እንግዲህ አደረገ። ደረጃ አሁን እውነታውን ሲያውቅ የመጨረሻ እያለቀሰና እየተጸጸተ ይገኛል። ምክንያቱም እኔ ከቤት ባላባረራን ኑሮ ልጄ አታብድም ነበር እያለ ያዙ ይልቀቁኝ ቢልም ነገር አለሙ ካለፈ በኋላ ምንም ሊያደርግ አልቻለም። ምክንያቱም ተምሮና ተጸጽቶ የሚመለሰው ጥሩ አስተሳሰብ ያለው ሰው እንጂ መጥፎ አስተሳሰቡ ወደዛው ስለሚመራው አእምሮው በጣም ወደ መጥፎ ነገር ስለሚነዳው የአብጌልም እድል ይሄ ነው ያጋጠማት። በዚህን ሰዓት አርጁን እንዴት መሆን አበደች ሲልም ዳጣ ቤት ውስጥ የተፈጠረውን ስትነግረው በቃ እኔ ካበደች ምን ትሰራለኛለች ሲልም ዳጣ የመጨረሻ ተናደደችበት። አፈር ብላና ደህና ስትሆን ብቻ ነው ወይ እወድሻለሁ የምትላት አንተ ቀጣፊ፣ አሁን ልቅስ ውሻ ሲበላ ሰው ስለሆንክ ስለምትወዳ ስለምጠላት ሳይሆን ውሻና ጅብ መጫወቻ አድርጎ የጅብ ራት ከምትሆን ለሰው እንደ ሰዋውነት አስበ እርዳ ስትልም እንግዲህ ዘሎ ውሻይቱን አንቆ አብጌልን ከውሻ ራት ለማዳን ዳጣና አርጁን እየታገሉ ባሉበት ሰዓት ዳጣ ለደረጀ ደውላ የተፈጠረውን ስትነግረው ዳጣን ጮኸባት። ማን ፈቅዶልሽ ለምን ወጣሽ? ቅጣቷን ተከናንባ መመለስ ነበረባት ሲላትም አንተ ደግሞ የምን ቅጣት ነው? አእምሮዋ ተበላሽቷል እያልኩ እኮ ነው ልጅቱ አለችው። ምን? አዎ አውቃ ነው። የእሷን ድርጊት አታውቂም ዳጣ። አብጌል በጣም ከባድና አስቸጋሪ ልጅ ናት ቢላትም ናና ጉድ ይሄ ነኝ እውነታም ከሆነ ውሸትም ከሆነ ደግሞ ዶክተር ጋር ሄዳ አስመርምራት። ግን አሁን እያረገች ያለችው ነገር በጣም አንተን የሚያስወቅስና የሚያሰድብ ነው አባዬ። ስለዚህ መምጣት አለብህ መድረስ አለብህ ስትልም ወይዘሮ ማርታ ምን እየተባለ ነው? ምንድነው የተፈጠረው ብላም ጠየቀችው። እሱ ግን ምንም ማርቴ ምንም ልጄ ምን ሆነች ስትልም
ምንም አልሆነችም አላት። ተደብቆ ሊወጣ ሲል ወይዘሮ ማርታ እሪታዋንና ለቅሷን ለቀቀችው። ማርታ ምን ሆነሻል ሲላትም ልጄ የሆነ ነገር ሆና እንጂ እንዲህ ዝም ብለህ ማን የነገረ ስትል ምንም አልሆነችም አልኩሽ፣ ዳጣ ከሷ ጋር ናት። ስለዚህ ጅብ ከሚበላቸው ልሄድና ላምጣቸው አላት። ምን በየት ወጣች? ዳጣ እሷ ናት እንጂ የምጠላት እኮ እሷ ግን በጣም ተወዳታለች። በአቤጌል አትደራደርም። ከቤት ስትወጣ እኛ እንዳናያት በመስኮት ተደብቃ ሄዳለች። አሁን ደግሞ አእምሮዋን የሳተች መስላ ዳጣን እደበድባለሁ እያለች ናርዱን ይዟት እንደሆነ ነገረች ሲላትም ወይዘሮ ማርታ ወይኔ ተአምሬ፣ ወይኔ ጉዴ፣ የሰው መሳቂያ መሆኔ፣ ልጅ ወልጄ ያልፍልኛል ስል ጭራሽ የማንም መሳቂያ መሳለቂያ ሆንኩኝ፣ የፈጣሪ ያለ ምን በድዬህ ነው እያለች ማልቀስ ጀመረች። እንግዲህ የቤቱ ሰው በአቤጌል ምክንያት ተጉላልቶ ይገኛል። አቤጌል ያደረገችው ድርጊት ሴራዋ ራሱ አሳብዶ አስጨለላት። ሌላው አቶ ደረጀ እዛ ቦታው ሄዶ ሲያያትም የመጨረሻ ደነገጠም፣ የመጨረሻም ተጸጸተ። ወይኔ ልጄ፣ የበኩር ልጄን እንደዚህ በገዛ እጅ አደረኳት፣ እንዴት ነው የምመልሳት? እና ዳጣ ትውጣልኝ ስትል አስወጥቼ ለብቻ ቤት መከራየት እና ዳጣ ከእናቷ ጋር አገናኝቼ መኖር ይችሉ ነበር። ነገሩን እያካበድኩኝና እያመላለስኩኝ ትልቅ ችግር ውስጥና ትልቅ መስዋዕትነት የምከፍልበት ቦታ ላይ ደረስኩ እያለ ደረጀ ብቻውን መጸጸት ቢጀምርም ግን ደግሞ ያለፈ ነገር ምንም ሊደረግ ስላልቻለ አቤጌል አሁን በጣም አሳሳቢ ህይወት ላይ እንዳለችም እንግዲህ ዶክተሮቹም ተናግረዋል። ከዚህም ብሳ ጨርቋን ቀዳ ትሄዳለች። እንዲሁም ደግሞ ሰው የተባለንም ሌላም ነገር ልታደርግ ትችላለች እና ተጠንቀቁ፣ አእምሮዋ በቶሎ የሚመለስና የሚድን አይደለም በማለትም እንግዲህ ለማርታና ለአቶ ደረጀ ተነገራቸው። ወይዘሮ ማርታም ልጅን ቅጣ ያልኩ በዚህ መልኩ ከቤት አስወጥተ አሳብዳት ብዬ ሳይሆን መቅጣት ያለብህን ቀለል ያለ አባትናታዊ ቅጣት እንደምትቀጣት ነበረ፣ ግን አንተ እንደዚህ አድርጋ አሳረፍከኝ እያለች እሱም መውቀስ ስትጀምረም እሱም የመጨረሻ ምን እያልሽ ነው? ልጅሽ ሌላ ነገር ሳይሆን ያሳበዳት የገዛ ስራዋ ጠልፎ የምታደርገው መጥፎ ስራ አእምሮዋ ውስጥ ስለተመረዘ አሳበዳትን ያደለሁም አላትኝ። በዚህ ሰዓት ወይዘሮ ማርታ ያዙ ይልቀቁኝ እያለችም እንዴት ይሄ ሊሆን ይችላል? ልጄን በዚህ መልኩ አልጠበቅኳትኝም እያለች እያለቀሰች ትገኛለች። ናታን እንግዲህ የአቤጌል መውጣት ቢያስደስተውም ግን ደግሞ ዳጣ በአቤጌል መውጣት ቢዚ ሆናለች። ምክንያቱም ለሱ ቦታ ወይም ደግሞ ዘወር ብላ ልታዩ አልቻለችም። አቤጌልን እህቴ ናት ስለምትልም ስለምትወዳትም አሁን ላይ ለተፈጠረው ነገር ማዘን እንጂ ለናታን ቦታ አልሰጠችውም። ይህች ልጅ ደግሞ ነጻነታችንን ስናገኝ ለእኔ ቦታ አሰጠኝም፣ ምን ትመስላለች በፈጣሪ እያለ እንግዲህ እየተናደደባት ይገኛል። ዳጣ አሁን ላይ ያለችው በእኔ ምክንያት እንግዲህ ቤተሰባዊነታቸውን አፍርሼ ጭራሽ ልጅቷን አሳብጄ አረፍኩኝ፣ ፈጣሪ ሆይ ምን ጉድ ውስጥ ነው የከተትከኝ እያለችም ለአቶ ደረጀ እባክህን አባዬ ይቅር በላይ፣ በእኔ ምክንያት እኮ ነው አቤጌል እዚህ ችግር ውስጥ የገባችውና እባክህን አለችው። ልጄ ጥገባ እንጂ አንቺ ምንም ያጠፋሽው ነገር የለም፣ ስለዚህ እሷን እንዲህ ያረጋት የገዛ ስራዋ ነው፣ አንቺ ተረጋጊ እያለም እንግዲህ እየመከራትም ቢገኝም ዳጣ ግን ለቅሰዋን ተቀን ተማታ ይዘዋለች። ውሃም ደግሞ አባቷን እህቴን አስወጥተህ እኔንና ዳጣን እዚህ ቤት ብትይዘንም አልፈልግህም እያለች እንግዲህ ለአባቷ ያላትን አመለካከት እየገለጸች ትገኛለች። አባትየውም አትፍረዱብኝ፣ እኔ እናንተን ትጎዳለች እና ተቅጠጽታ በስራው አፍራ ተመልሳ ትመጣለች ብዬ እንጂ ለእናንተ መጥፎ ነገር አስቤ አይደለም በማለትም ወይም ደግሞ የገዛ ልጅን ልጎዳት ፈልግ አይደለም ተረዱ ቢላቸውም ግን ደግሞ አሁን ላይ ሰላም ይሄ ሰውዬማ በጣም
ጨካኝ ነው። ስለዚህ የወለዳትንና እዚህ ደረጃ ስንት ሆኖ ያሳደጋትን ልጅ እንደዚህ አውጥቶ ጎዳና የጣለ የኔን ልጅ ከዚህ ቀደም በህፃንነቷ ደሟ ሳይደርቅ ደሟን ልጅን የጣለው ታዲያ ምን ይገርማል? ይችኛዋን አስወጥቶ በደረቀ ሌሊት ለጅብ የጣለ ሰውዬ ምን አይነት ጣጣ ነው የገባሁት? አሁን እዚህ ሆዴ ውስጥ ያለው ልጅ ነገ ጧት እንግዲህ ያለመጣሉ እኔስ ያለመጣሌ ምን ምክንያት አለኝ እያለች እየተጨናነቀች ትገኛለች። ናታንም አሁን ላይ ሁሉም ሰው በደረጀ ፈርዷል። በተለይ ወይዘሮ ማርታ ልጄን የበኮር ልጄን አሳጣኝ፣ እንግዲህ በምን ሁኔታ ነው አእምሮዋን ወደ ራሷ መልሼ ትክክለኛ የድሮዋን አብጌልን ማግኘት የምችለው? ጉር ሰራሀይ ደሬ ጉር ሰራሀይ ስትልም ልጅነቷ ላንቺ ብቻ አይደለም ለእኔም ነው። ግን ደግሞ ይሄ ነገር ይፈጠራል ብዬ ሳይሆን ልጄ እንደ ሰው እንድታስብና ለራሷ ለህይወቷ ጠንቃቃ እንድትሆን መቅጣት የነበረ እንጂ እንደዚህ ትሆንብኛለች ብዬ አስቤ አይደለም። ልጅነቷ ለአንቺ ብቻ ሳይሆን ለእኔም ነው ማርቲ እባክሽን ተኝ ቢልም የተፈጠረው ነገር ሰላም ሊነሳቸው እንጂ ሰላም ሊሰጣቸው ስላልቻለ የመጨረሻ ሁሉም እየተጨቃጨቁና ነገሩን ዙሩን እያካረሩት ቢገኙም ግን ደግሞ ምንም ፋይዳ እንደሌለ ዶክተሮቹ ተናገሩ። በዚህን ሰዓት ዳጣ ወይኔ ጉዴ ትላለች። ወይዘሮ ማርታም ለማታቃት ለጓደኛህ ልጅ ብለህ ተው፣ ይችን ልጅ ማስወጣት ካለብንም ቤት ተከራይተን አስወጥተን የምንረዳትን ነገር እንርዳት ስለህም ብለህ ይኸው በእሷ ምክንያት ልጄ ጉድ ሆነች በማለትም ወቀሳ ከስሳ ተፈጥሯል። እናም አቶ ደረጀ አሁን ላይ ቢጸጸትም የሁሉም ወቀሳ እላው ላይ ቢዘንብበትም ግን ደግሞ የአብጌልን የድሮ ማንነቷን መመለስ አልቻለም። እሱ ትክክለኛ ልጄ ትሆናለች ብሎ ቢያደርግም ግን ደግሞ በጨለማ አስወጥቶ መጣሉ ለእሱ ወይም ለአብጌል ለህዝብም ሲፈርድ ጥሩ አይደለም። እናም ትልቅ ስህተት እንደሰራና እንግዲህ የገዛ ልጁን አስወጥቶ የጣለ ሌላ ማንን ይተባበራል ወይስ እያሉ እንግዲህ የቤቱ ሰውም የውጭም ሰው አቶ ደረጀ ላይ እየፈረዱበት ይገኛሉ። አቶ ደረጀ ግን አብጌል የድሮ ማንነቷን ይዛ ትመለሳለች በሚል ሁኔታ ነበር። ነገር ግን ምንም ሊሳካለት ስላልቻለ ደበደብኳት፣ መከርኳት፣ ይህን ቅጣት ደግሞ መቅጣት ያለብኝ ተመካክረን ወስነን ስለነበረም አሁን አንቺ እንዴት እንደዚህ ልትይ ትችያለሽ እያለ ከማርታም ጋር ጭቅጭቃቸውን ቀጥለዋል። ማርታ እኔስ ነገ ጧት ብታመም አስወጥተህ ትጥለኛለህ ማለት ነው እያለችም እሱ ላይ እንግዲህ ያላትን አነጋገርና አመለካከት ከባድ ሆኖ ይገኛል ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ ከቪዲዮ ጋር። ሰላም አለይኩም ወረህመቱላሂ ወበረካቱ።